ሰላም ሰላም እንዴት ናችሁ? የደሴልቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ስዊት ፖታቶ ወይም ደግሞ ስኳር ድንች እንዴት ነው የካንሰርን ተጋላጭነት የሚያስወግደው የሚቀንሰው የሚለውን በደንብ ለእናንተ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ እንደሚታወቀው ስኳር ድንች ወይም ደግሞ ስዊት ፖታቶ የተለያዩ አስፈላጊ የሆኑ ኮምፓውንዶችን በደንብ ስለያዘ የካንሰር ተጋላጭነትን እንደሚቀንስ ብዙ ጥናቶች ያስረዳሉ ማለት ነው። በተለይ ደግሞ አሁን ላይ የተለያዩ የካንሰር አይነቶች በተለይ ደግሞ የጡት ካንሰር፣ ሳምባ ላይ፣ አንጀትና ሆድ ላይ የተለያዩ ካንሰሮች ይፈጠራሉ እና ይህንን ሂደት በመቀነስ የሚታወቅ አስፈላጊ የሆነ የምግብ አይነት ነው ማለት ነው። በተለይ በውስጡ እጅግ በጣም ጠቃሚ የሆኑ ጸረ ሙቀታማ ኬሚካሎችን ወይም ደግሞ አንቲኦክሲዳንቶችን እንዲሁም ደግሞ አሰር ብለን የምንጠራውን ወይም ደግሞ ፋይበር ብለን የምንጠራውን በደንብ ስለያዘ ከዚህ በተጨማሪ ሌሎችንም በነፊሻል የሆኑ ኮምፓውንዶችን በደንብ ስለያዘ የጡት ካንሰር፣ የሳምባ፣ የአንጀት፣ የሽንት ቱቦ፣ የሆድና ሌሎችንም የካንሰር አይነቶች እንዳይፈጠሩ እንደሚያደርግ ሪሰርቾች ደግፈውታል ማለት ነው። በተለይ በእንስሳት ላይ የተጠና ጥናት እንደሚያስረዳው ካንሰር እንዳይፈጠርና ከተፈጠረ በኋላም ማሊግናንት እንዲያደርግ ወይም ደግሞ የተለያዩ የሰውነት ፓርቶቻችን ማይግሬት እንዲያደርግ በመከላከል ደረጃ ትልቅ ሚና አለው ማለት ነው። እንደሚታወቀው የስኳር ድንች በያዛቸው ጠቃሚ ንጥረ ነገሮች የካንሰርን ተጋላጭነት በማስወገድ ሰዎች በተለያየ ነገር እንዳይሰቃዩ ትልቅ ሚና አለው ማለት ነው። በዚህ ቪዲዮ ስኳር ድንች እንዴት ነው የካንሰርን ተጋላጭነት የሚቀንሰው የሚለውን በሶስት ከፍዬ ለእናንተ እነግራችኋለሁ። ቪዲዮውን ሰብስክራይብ ያላደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ እዩ። ነባር ቤተሰቦችም ላይክ እና ሼር እያደረጋችሁ በጎነት ለራስ ነው በሚለው ትብብራችሁ እንዳይለይ እጠይቃለሁ። የመጀመሪያውና አንደኛው ስኳር ድንች በጸረ ሙቀታማ ኬሚካሎች ወይም ደግሞ በአንቲኦክሲዳንቶች የበለጸገ ነው። በተለይ ደግሞ እጅግ በጣም ጠንካራ የሆኑ አንቲኦክሲዳንቶች እንደ ቤታ ካሮቲን እና አንቶሲያኒን የመሳሰሉ ጠንካራ የሆኑ ውህዶችን በደንብ ስለያዘ ሴሎች ላይ ጉዳት እንዳይደርስ ያደርጋል። ብዙ ጊዜ ኖርማል ሴሎቻችን ወይም ደግሞ ኖርማል ህዋሶቻችን በፍሪ ራዲካሎች ወይም ደግሞ ባልተረጋጉ ኤሌክትሮኖች እንዳይጎዱ በማድረግ አጠቃላይ ሴሎቻችን ውስጥ የዲኤንኤ ቼንጅ እንዳይኖር ወይም ደግሞ የዘረመል ለውጥ እንዳይኖር ያደርጋል። ሌላው ደግሞ አብኖርማል የሆነ ወይም ደግሞ ከቁጥጥር የዘለለ የሴል እድገት እንዳይኖር ይከላከላል። ከዚህ በተጨማሪ አሁን የጠቀስናቸው እነዚህ አንቲኦክሲዳንቶች አንቲ ካንሰር ፕሮፐርቲ ወይም ደግሞ አንቲ ካንሰር ባህሪ ስላላቸው በቀላሉ ካንሰር እንዳይፈጠር ይከላከላሉ ማለት ነው። በተለይ ደግሞ አሁን የጠቀስናቸው ሂደት ካንሰር እንዲፈጠሩ ከሚያደርጉ ነገሮች በዋነኝነት የሚጠቀሱ ሲሆኑ ይህንን ሂደት በመግታት ኖርማል ሴሎች በተለያዩ ነገሮች እንዳይጎዱ በማድረግ ትልቅ ሚና አለው ማለት ነው። ፍሪ ራዲካል እያልን የምንጠራቸው ወይም ደግሞ እነዚህ ያልተረጋጉ ጽዳጆች ያልተረጋጉ ኤሌክትሮኖች ብዙ ጊዜ ሰውነታችን ውስጥ ኢንፍላሜሽን እንዲሁም ደግሞ ክሮኒክ የሆነ ዲዚዝ እንዲፈጠር ምክንያት ናቸው ማለት ነው። በተለይ ደግሞ አሁን ክሮኒክ ዲዚዝ እንደ ካንሰር አይነት ነገሮች እንዲፈጠሩ ምክንያት ከሆኑት ነገሮች መካከል አንዱ እነዚህ ፍሪ ራዲካል እያልን የምንጠራቸው ከሰውነታችን ውስጥ ሲበዙ የሚፈጠር ነገር ነው ማለት ነው። ስለዚህ እንደ ስዊት ፖታቶ ወይም ደግሞ ስኳር ድንች አይነት ምግቦችን መመገብ ብዙ ጊዜ በጸረ ሙቀታማ ኬሚካሎች በደንብ የበለጸጉ ስለሆኑ እነዚህ ፍሪ ራዲካል እያልን የምንጠራቸውን በመቀነስና ሰውነታችን ውስጥ በአግባቡ እንዲወገዱ በማድረግ በቀላሉ ሰውነታችን ውስጥ ብግነት እንዳይፈጠር፣ ኢንፍላሜሽን እንዳይፈጠር እንዲሁም ደግሞ የኦክሳይድ ውጥረት ወይም ደግሞ ኦክሲዴቲቭ ስትረስ እያልን የምንጠራው ችግር እንዳይፈጠር እና ሰውነታችን ውስጥ የዲኤንኤ ቼንጅ እንዳይኖር፣ አላስፈላጊ የሆነ የሴል እድገት ወይም ደግሞ የህዋስ እድገት እንዳይኖር በማድረግ በቀላሉ ተላላፊ ላሉ በሽታዎች እንደ ካንሰር አይነት ነገሮች እንዳንጠቃ ትልቅ ሚና አለው ማለት ነው። ሁለተኛ ስኳር ድንች አሰርን ወይም ደግሞ ፋይበር የሚባለውን ንጥረ ነገር በደንብ ይዟል ማለት ነው። ይህ ፋይበር ሰውነታችን ውስጥ
ለዳይጀስቲቭ ሲስተም ሄልዚ ወይም ደግሞ ለምግብ መፍጫ ስርዓት ጤንነት በጣም ተመራጭ ነው። በተለይ ደግሞ ካንሰር ሴሎች እንዳያድጉ በማድረግ ወይም ደግሞ አንቲ ካንሰር ፕሮፐርቲ ወይም ደግሞ ካርሲኖጀኒክ ኮንታክት ኮለን ላይ ወይም ደግሞ አንጀት ላይ እንዳይፈጠር በማድረግ አጠቃላይ ኮሎሬክታል ሲኤ እያልን ነው የምንጠራው ወይም ደግሞ ኮሎሬክታል ካንሰር እያልን ነው የምንጠራው። አጠቃላይ አንጀት ላይ ፍንጢጣ ላይ እና የተለያዩ ሰውነታችን ፓርቱ ላይ ካንሰር እንዳይፈጠር በመከላከል ደረጃ ትልቅ ሚና አለው ማለት ነው። ብዙ ጊዜ ፋይበር ለጤነኛ ባክቴሪያዎች እንደ ምግብነት ስለሚያገለግልና አጠቃላይ የሰገራ ልውጥን በወል ሞመንትን ኢኒሼት ስለሚያደርግ በቀላሉ ሆድ ላይ የተለያዩ ችግሮች እንዳይፈጠሩ ያደርጋል ማለት ነው። ብዙ ጊዜ የተለያዩ የሰውነት ፓርቶቻችን ችግር ሊነሳ የሚችለውና ሩት ኮዙ አንጀት ላይ በሚፈጠሩ ነገሮች ነውና በተለይ ደግሞ ጃይ ፕሮብለም ሲኖር ወይም ደግሞ ጋስትሮ ኢንተስታይናል ችግር ሲኖር ብዙ ጊዜ ሌሎች የሰውነት ፓርቶቻችን ችግር ይደርስባቸዋል ማለት። ስለዚህ ብዙ ጊዜ የተለያዩ በሽታዎች የሚከሰቱት ወይም ኦሪጅን የሚሆኑት ከምግብ መፍጫ ስርዓት በመነሳት ነውና ስለዚህ ፋይበርን ስለያዘ በደንብ ስዊት ፖታቶ በቀላሉ አንጀት ላይ ሊፈጠሩ የሚችሉ ችግሮችን በመከላከል ደረጃ በተለይ ደግሞ አንጀት ላይ ብግነት እንዳይፈጠር እብጠት እንዳይፈጠር የምግብ መፍጫ ስርዓት የተስተካከለ እንዲሆንና ፋይበር በተፈጥሮው በነፊሻል ባክቴሪያ ለምንጠራቸው ወይም ደግሞ ጤነኛ የሆኑ ባክቴሪያዎችን ለምግብነት ነው ስለሚያገለግል በቀላሉ ሆድ ላይ ካንሰር እንዳይፈጠር በተለይ ደግሞ አጠቃላይ የምግብ መፍጫ ስርዓት ላይ ካንሰር እንዳይፈጠር ያደርጋል ማለት ነው። ስለዚህ ፋይበር ስለያዘ አጠቃላይ ምግብ መፍጫ ስርዓት ላይ በቀላሉ አላስፈላጊ የሆኑ የሴል ግሮዝ እንዳይኖር ካርሲኖጀኒክ አክቲቪቲዎች እንዳይፈጠሩ ይከላከላል ማለት ነው። ሶስተኛ ሌሎችን በነፊሻል የሆኑ ኮምፓውንዶችን በደንብ ይዟል ማለት ነው። ስዊት ፖታቶ ወይም ደግሞ ስኳር ድንች በተለይ እንደ ፖሊፊኖል ፍላሚኖይድ የመሳሰሉ አንቲ ካንሰር ፕሮፐርቲ ያላቸውን እጅግ በጣም አስፈላጊ የሆኑ ኮምፓውንዶችን በደንብ ስለያዘ ብረስት ላይ ለንግ ላይ ሌሎችም የሰውነት ፓርቶችን ላይ በቀላሉ ካንሰር እንዳይፈጠር ማድረግ ይቻላል ማለት ነው። በተለይ ብዙ ጊዜ ካንሰር የሚፈጠረው በሶስት አይነት መንገዶች ነው። አንደኛ የዲኤንኤ ቼንጅ ወይም ደግሞ የዘር መለወጥ ችግር ሲኖር ነው። ሁለተኛ ደግሞ ፍሪ ራዲካሎች በሚያደርሱት ኢንፍላሜሽን የኦክሳይድ ውጥረት ሲፈጠር የሚፈጠር ነገር ነው። ሶስተኛ ደግሞ በተለያዩ ኤክስተርናሊ ወደ ሰውነታችን ሊገቡ የሚችሉ ችግሮች ናቸው እና ይህን በመቀነስና በመከላከል ትልቅ ሚና አለው ማለት ነው። በተለይ ስዊት ፖታቶ ፕሮቲን የሚባል በጣም አስፈላጊ የሆነ ኮምፓውንድ ስለያዘ አንቲ ሜታስታሲክ ኢፌክት አለው ወይም ደግሞ በቀላሉ ካንሰር ከተፈጠረ በኋላ ወደ ሰውነቶቻችን ማይግሬት እንዲያደርግና ሜታስታይዝ እንዲያደርግ ይከላከላል ማለት ነው። በተለይ ደግሞ ከለንግ ካንሰር፣ ብረስት ወይም የጡት ካንሰር፣ ኮሎሬክታል ሲል እያልን የምንጠራቸውን ነገሮች በመቀነስ በቀላሉ ሰዎች ለዚህ ችግር እንዳይጠቁ ያደርጋል ማለት ነው። ስለዚህ የካንሰር ሴሎች ሰውነታችን ውስጥ እንዳይፈጠሩ መርጅ እንዳያደርጉ ከሚያደርጉ እጅግ በጣም አስፈላጊ የሆኑ የምግብ አይነቶች አንዱ ስዊት ፖታቶ ወይም ደግሞ ስኳር ድንች ነው ማለት ነው። ስለዚህ በአመጋገብ ውስጥ አዘውትሮ መጠቀምና ማካተት እንደነዚህ አይነት ችግሮች እንዳይፈጠሩ በተለይ ደግሞ ክሮኒክ የሆኑ ዲስኦርደሮች እንዳይፈጠሩ በማድረግ በቀላሉ ለካንሰር ተጋላጭ እንዳይሆኑ ሰዎች ትልቅ ሚና አለው ማለት ነው። ስለዚህ በአመጋገብ ውስጥ አዝሮ መጠቀም ተገቢ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ስኳር ድንች እንዴት ነው የካንሰርን ተጋላጭነት ወይም ደግሞ በቀላሉ ካንሰር ሰውነታችን ውስጥ እንዳይፈጠር እንዴት ነው ሊከላከል የሚችለው የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ደግሞ ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።